ጊዜ ዳኛ ጊዜ ከህዋት ጋር አልሆነም። በፖለቲካ በዲፕሎማሲና በወታደራዊ መስኮች ጊዜ ለህዋት ጀርባውን ሰጥቶታል። በተለይም ባለፉት 3 ሳምንታት ህዋት ከፍተኛ ኪሳራ እየደረሰበት ነው። ጦሩ በሶስቱም አቅጣጫዎች እየተቀጠቀጠ ነው። በእነዚህ ጥቃቶች ታዲያ የህዋት ታጣቂዎችና ሰራዊት ብቻ ሳይሆን የሻዕቢያ እግረኛ ሰራዊት ጭምር እንደተመታ አንዳንድ መረጃዎች ያስረዳሉ፣ ያሳያሉ። ባለፉት 3 ሳምንታት በሸረሪና ምዕራብ ትግራይ በራያ ቆቦ መረዋና በራያ ቆቦ ቀጠናዎች ህዋት ላይ ተከታታይ የድሮን ጥቃቶች ተፈጽመዋል። ከእነዚህ በተጨማሪ በኢትዮ ሱዳን ድንበር ኩርሙክ በተፈጸሙ የአየር ድብደባዎችም የህዋት ታጣቂዎች መጠነ ሰፊ ኪሳራና ጉዳት እንደደረሰባቸው መረጃዎች ያመላክታሉ። ባለፉት ሳምንታት ህዋት በወታደራዊ መስኩ ከፍተኛ ኪሳራ የተከናነበበት ነበር። ከፕሪቶሪያ ስምምነት በኋላ ደግሞ ትልቅ ፖለቲካዊ ኪሳራ ውስጥ የገባበት ነበር። ከዚህ በተጨማሪም ባለፉት ዓመታት ትልቅ የዲፕሎማሲ ኩስምና ውስጥ ስለመግባቱም እየታየ ነው። ከቀናት በፊት በሚስጥር ከደብረጽዮን ጋር የተወያዩት የአሜሪካው አምባሳደር አርቪን ማሲንጋ ይህንን ያረጋገጠ አስተያየት ነው ለህዋት የሰጡት። እናንተ ናችሁ ዲፕሎማሲን የገፋችሁት፣ እናንተ ናችሁ ጦርነት እየሰበቃችሁ ያላችሁት በማለት አሜሪካ እንደያኔው ሳይሆን አሁን ፊቷን ከህዋት ላይ አዙራለች። ለመሆኑ ባለፉት 3 ሳምንታት የህዋት ጦር በሶስቱም አቅጣጫ እንዴት ኪሳራና ሽንፈትን ተከናነበ? በተለይም በኩርሙክና ሸረሪና የነበሩት ጥቃቶች ህዋት እንዳይነሳ ሆኖ የተመታበት ነው ማለት ይቻላል። ኩምሩክ ከአርኤስኤፍ ኃይሎች ላይ ስትነጠቅ ከሸረሪና የሚነሳው የህዋት ኃይል በቀጥታ ወደ ሆመራ፣ ከጀርባ ያለው መንገድ የሚጠረግለት ታጣቂ ደግሞ ከደጀን ኃይሉ ጋር ወደ ቤኒሻንጉል የሚያኮበኩብበት ቀን በጉጉት ይጠበቅ ነበር። ሸረሪና በአገር መከላከያ ሰራዊት እጅ በወደቀች ቀናት ልዩነት ኩምሩክ ከጀነራል አልቡርሃን እጅ ተነጥቃ በአርኤስኤፍ እጅ ስትወድቅ ድሉ እንደ ማግኔት የሚሳሳብ እንደሆነ ለመረዳት የሚያዳግት አይደለም። ይህ ጽምዶ ለተባሉ አገራት ቡድኖችና ታጣቂዎች ከነደጋፊዎቻቸው መርዶ የሆነ ዜና ዙሩን እጅጉን እያከረረው ነው። ህዋትም ፊቱን ወደ ራያና አፋር ግንባሮች አዙሯል። አዲስ ሪፖርተር የሱዳን መደበኛ ጦር በጀነራል አብዱልፈታህ አልቡርሃን መሪነት ኩርሙክን በድጋሚ ተቆጣጥረው እንደነበር ይፋ የተደረገው በፈረንጆቹ ማርች 2025 አጋማሽ እንደነበር ያወሳል። ዜናው ታዲያ የህዋትን ደጋፊዎችና አመራሮች እንዲሁም በጽምዶ ውስጥ የታቀፉትን በሙሉ ያስደሰተ ነበር። በወቅቱ የሱዳን ጦርና አጋሮቹ በብሉ ናይል ግዛት ባደረጉት የተቀናጀ የጦርነት ዘመቻ ከተማዋንና አካባቢዋን ከአርኤስኤፍ ኃይሎች አስመልሰው እንደነበር ሲዘገብ የህዋት አርሚ ሰባ ኃይሎች ድሉን በጩኸትና በጭፈራ ሲያበስሩ የሚያሳዩ የቪዲዮ ምስሎችን በራሳቸው ድረገጾች ሲያሰራጩ ነበር። ይህንን ድል ተከትሎ የህዋት ደጋፊዎች ደስታቸውን ሲገልጹ ጎን ለጎን የሚሰሙት ድምጾች ሁመራ በቅርቡ የሚሉ የድሉን መቃረብ የሚያመለክቱ ነበሩ። በተለያዩ አቅጣጫዎች ከሚሰሙት የደጋፊዎች ድምጽ በተጨማሪ ዶክተር ደብረጽዮንና እርሳቸው የሚመሩት የህዋት አንድ ስንጣቂ በብልጽግና መቃብር ላይ እንቆማለን በማለት በአደባባይ ስብሰባዎችን ሲያደርጉ ነበር። ህዋት ትግስት ያልቋል በማለት ወደ ሙሉ ጦርነት እንደሚገባ ለደጋፊዎቹና ለዓለም እያሳሰበ ባለበት ቅጽበት ጠዋት በማለዳ ድምፀ ወያኔ በሸረሪና የብልጽግና መንግስት ጭፍጨፋ ፈጸመብኝ ሲል ዓለም እንዲሰማው መግለጫ ወጣ። የድል ብስራት ሲጠብቁ ለነበሩ ሁሉ አስደንጋጭ ሆነው የአለቀልን መግለጫ በተሰማ በሰዓታት ውስጥ ከሸረሪና ግንባር ሰበር ዜና በሚል ሌላ ዜና ተሰማ። ሐምሌ 24 ቀን 2018 ንጋት 12 ሰዓት ግድም አርሚ 7፣ አርሚ 15 እና አርሚ 13 በሚል ስያሜ የሚታወቁት የህዋት የጦር አሃዶች እንደ ወትሮ ሳይሆን ከጀርባቸው በቂ ደጀን ኃይል ተበጅቶላቸው ሜካናይዝድ ኃይል ከፊት አሰልፈው ከሸረሪና ቤዛቸው ሙሉ ጦርነት ለመግጠምና ሁመራን በሰዓታት ጦርነት ኦፕሬሽን ለመቆጣጠር ሲሞክሩ ነው ቀድሞ መረጃ ነበረው የተባለው የመከላከያ ሰራዊት በከባድ መሳሪያ የተቀናጀ ከሁሉም አቅጣጫ በሚሰነዘር በአየርና በምድር የተደገፈ የመልሶ ማጥቃት የከፈተው። ይህን እርምጃ ተከትሎ መከላከያ ላለፉት 5 ዓመታት በህዋት እጅ የነበረውን ምሽግ፣ መሳሪያ፣ ስንቅ፣ ትጥቅና ሰራዊት ሙሉ በሙሉ መቆጣጠሩን የሚያሳዩ መረጃዎች ይፋ ሆኑ። ምርኮኞች በሰልፍ ታዩ፣ ቃላቸውንም ሰጡ፣ ውጊያውንም ተረኩት። ህፃናትና አዛውንት ወዴት እንደሚሄዱና ለምን እንደሚሄዱ ባላወቁበት አግባብ ተርፈው ምስክርነት ለመስጠትም በቁ። የሸረሪና ዜና በዚህ መልኩ ከተቋጨ በኋላ ከሱዳን ፈጥኖ ደራሽ ኃይሎች ሌላ ዜና ተሰማ። ኩምሩክ ተመልሳ በእጃቸው ወደቀች።
ኦፕሬሽን ሸረሪና ከጀርባው ያዘለው እቅድ መዳረሻ የት ነበር? ከሸረሪናና ግዴማ ዴፖ የተገኘው መሳሪያ በሚል ርዕስ አዲስ ሪፖርተር ባቀረበው ልዩ ሪፖርት ህወሓት ያቀደው ኦፕሬሽን ይዞታን በማስፋት አንድ ወገን ሁመራን መያዝ ከቻለ ከጀርባ ደጀን ሆኖ የሚጠብቀው ኃይል ያሰፋውን አካባቢ ለሱዳንና ሻዕቢያ አስረክቦ ውስን ኃይሉን ከጋምቤላና ቤኒሻንጉል ጥቂት ታጣቂዎች ጋር በማቀናጀት በጉምዝ በኩል በመንደርደር ይዞታውን ማስፋት እንደነበር ዘግቧል። ይህ እቅድ የተሰራው ከህወሓት ከሻዕቢያና ከግብጽ ጋር በጥምረት የሚሰራው የአልቡርሃን ጦር ኩምሩክን እንዲቆጣጠር በጣምራ ከተሰራ በኋላ ስለነበር ሚስጥሩን የሚያውቁ ደብቀኑ እንጂ ሰበር ዜና አለን በማለት እያሟሟቁ ነበር። የታሰበው ሳይሆን የሸረሪና ኦፕሬሽን በተሰማው ዜና አግባብ በተጠናቀቀ በሳምንቱ የሱዳን ፈጥኖ ደራሽ ኃይሎች ኩርሙክን ዳግም መቆጣጠራቸውን ባለፈው ሳምንት አጋማሽ አሳውቀዋል። ከዚህ በተጨማሪም ባወጧቸው መግለጫዎችም ድላቸውን እያሰፉ የተለያዩ ከተሞችን መያዛቸውን ይፋ አድርጓል። ኩምሩክ መሳሪያና ሽፍታ ወደ ኢትዮጵያ የሚተላለፍባት ቁልፍ ቦታ በመሆኗ የአልቡርሃን ኃይሎች ተሸንፈው ከአካባቢው መውጣታቸው ለኢትዮጵያ እፎይታ ሲሆን ለህወሓት ሻዕቢያና ግብጽ ግን ክፉ መርዶን ሆነባቸው። ባለሙያዎች እንደሚሉት አሁን ላይ ወደ ቤኒሻንጉል ለመግባት የሚያስብ ታጣቂ እድል የለውም። ይህ ደግሞ በኢትዮጵያ በሁሉም አቅጣጫ ለሚሰነዘር የታሰበውን ጦርነት ያከሽፏል። እንደነዚሁ ባለሙያዎችና ጉዳዩን የሚከታተሉ ክፍሎች መግለጫ ህወሓት ፊቱን ወደ ራያና አፋር ግንባር ለማዞርና በመረዋ በኩል ለመስረግ ወስኖ መንቀሳቀስ የሞከረው በሸረሪና በኩል አሁን ላይ የማይታሰብ ኪሳራ ስለደረሰበት ነው። በመረዋ በኩልም በተሰራው ኦፕሬሽን ህወሓት ጥቃት እንደደረሰበት ባመነው መሰረት በራያና አፋር በኩል ለመጀመር የታሰበው ጦርነት ምን ያህል እንደሚሳካ ህወሓት ብቻ እንደሚያውቅ የሚናገሩ ወገኖች አሁን ደግሞ ይባስ ብሎ የሱዳን ፈጥኖ ደራሽ ኃይሎች ከኢትዮጵያ ድንበር በማለፍ ግዛታቸውን እያሰፉ መሄዳቸው በእንቅርት ላይ ጆሮ ደግፍ ሆኖባቸዋል። በሱዳን ፈጥኖ ደራሽ ኃይሎችና የህዝባዊ ነጻነት ግንባር ሰሜን SPLMN በጥምረት ያቋቋሙት የሱዳን መስራች ጥረት TASIS በብሉ ናይል ክልል ከኢትዮጵያ ድንበር አቅራቢያ የሚገኘውንና ስትራቴጂካዊ ጠቀሜታ ያለውን የኩርሙክ ከተማ በቁጥጥር ስር ማድረጉን ሲገልጽ ጥቃቱን አጠናክሮ እየገፋበት እንደሆነ አመልክቷል። እነዚህ ባለፉት ሳምንታት የተፈጸሙ ጥቃቶች የህወሓትን ጦር ክፉኛ ያደቀቁ፣ ህወሓት ዳግም ጦርነት እንዳይከፍት 2-3 ጊዜ መልሶ እንዲያስብ ያደረጉ ናቸው። በቅርብ ሳምንታት በሰሜን ምዕራብ ትግራይ በሸረሪና እንዲሁም በደቡባዊ ትግራይ ራያ አላማጣ መረዋ የተፈጸሙት ተከታታይ የድሮን ጥቃቶች በህወሓት ላይ ጉልህ ወታደራዊና ፖለቲካዊ ኪሳራዎችን አስከትለዋል። ጥቃቶቹ በክልሉ ዳግም ያገረሸውን ወታደራዊ ጥረት ተከትለው የመጡም ናቸው። የእነዚህ ጥቃቶችን ዝርዝር ወታደራዊና ፖለቲካዊ ኪሳራዎች አንደምታዎቹን እንመልከተው። ወታደራዊ ኪሳራዎች በራያ አላማጣ መረዋ በተባለ ቦታ ነሐሴ 4 2018 በደረሰ የድሮን ጥቃት በልዩ ሁኔታ ኢላማ የተደረገው የህወሓት አርሚ 26 የተባለው እዝ ሲሆን በጥቃቱ የሞርታር ተተኳሾችና ወታደራዊ መሪዎች ላይ የሞትና የአካል ጉዳት ደርሷል። በሸረሪና አካባቢ በደረሱት ጥቃቶችን በተመሳሳይ ከ30 በላይ የህወሓት ኃይሎች መጎዳታቸውና መሞታቸው ተገልጿል። ጥቃቶቹ የጦር መሳሪያዎችንና የሎጂስቲክ ቁሳቁሶች ተከማችተውባቸው በነበሩ ጊዜያዊ ካምፖች ለምሳሌ እንደ መረዋ ሁለተኛ ደረጃ ትምህርት ቤትና ወታደራዊ ተሽከርካሪዎች ላይ ያተኮሩ በመሆናቸው የቡድኑን የሎጂስቲክ የማጓጓዝና የመደገፍ አቅም አዳክመዋል። የድሮን በረራዎችና ጥቃቶች ተከታታይ መሆን የህወሓት ታጣቂዎች በነጻነት እንዳይንቀሳቀሱና በይፋ ሰራዊት እንዳያደራጁ ትልቅ የስነ ልቦና ስጋትን ፈጥሮባቸዋል። ፖለቲካዊ ኪሳራዎች የመጀመሪያው የህወሓት በእነዚህ ጥቃቶች የደረሰበት ፖለቲካዊ ኪሳራ የፕሪቶሪያ ስምምነትን የተመለከተው ነው። ህወሓት እነዚህ ጥቃቶች የ22ቱን የፕሪቶሪያ የሰላም ስምምነት በግልጽ የጣሱና ስምምነቱን ለከፋ አደጋ ያጋለጡ ናቸው ይላል። ይህ ክስ በፌዴራል መንግስቱና በህወሓት መካከል ያለውን የፖለቲካ እምነትም ዜሮ አድርጎታል። ጥቃቱን ተከትሎ መረጃ ለጠላት አሳልፋቸዋል በሚል በትግራይ ክልል ውስጥ የሚገኙ ከ30 በላይ የአካባቢው ነዋሪዎች መታሰራቸውን የሚገልጹ መረጃዎች አሉ። ይህ እርምጃ በቅርቡ እየተካሄደ የሚገኘውን የአስገዳጅ ወታደራዊ ምልመላ በህወሓትና በአካባቢው ማህበረሰብ መካከል ያለውን ግንኙነት እንዲያሻክር አድርጎታል። ከዚህ በተጨማሪም ህወሓት በእነዚህ ጥቃቶችና ባለፉት ወራት ባደረገው የፖለቲካ እንቅስቃሴ ታላቅ የሚባል የዲፕሎማሲ ኪሳራን የደረሰበት ህወሓት ከኤርትራና ከሌሎች የውጭ ኃይሎች ጋር አዲስ ጥምረት ለመፍጠር እየሞከረ ነው በሚል ከፌዴራል መንግስቱ የሚሰነዘርበትን ውንጀላ ተከትሎ እነዚህ ጥቃቶች የቡድኑን ወታደራዊ ዝግጅት ለዓለም አቀፉ ማህበረሰብ ያጋለጡበት ፖለቲካዊ ኪሳራ ሆኗል። ዓለም አቀፍ ተዋናዮችም ማለትም እንደ አሜሪካና የአውሮፓ ህብረት ያሉ ሁለቱም ወገኖች ወደ ጦርነት ከመግባት እንዲቆጠቡ እያሳሰቡ ናቸው። በጥቅሉ በሸረሪናና በራያ የተፈጸሙት የድሮን ጥቃቶች ህወሓት በፕሪቶሪያ ስምምነት ጥላ ስር ወታደራዊ አቅሙን መልሶ ለመገንባት የሚያደርገውን ስትራቴጂካዊ እንቅስቃሴ ወታደራዊ ዋጋ ያስከፈሉና በውስጥ የፖለቲካ አመራሩ ላይ ከፍተኛ ውጥረት የፈጠሩ ክስተቶች ሆኗል ሊባል ይችላል።
በሸረሪናና በራያ እንዲሁም በሱዳን ኩርሙክ የተፈጸሙት ተከታታይ የድሮን ጥቃቶችን ተከትሎ ህወሓት ወታደራዊ ህልውናውን ለማስጠበቅና የደረሰበትን ፖለቲካዊ ኪሳራ ለማካካስ ቢያንስ በሶስት ዋና አቅጣጫዎች ስትራቴጂካዊ ለውጦችን ሊያደርግ እንደሚችል አስተያየት ሰጪዎች ግምታቸውን ያስቀምጣሉ። የመጀመሪያው የወታደራዊ ስልትና የደህንነት ለውጥ ነው። የድሮን ጥቃቶች ያተኮሩት በትላልቅ ወታደራዊ ካምፖችና ስብሰባዎች ላይ በመሆኑ ህወሓት ሰራዊቱን በትንንሽ ክፍሎች በመከፋፈል በገጠርና በተራራማ ቦታዎች ላይ የማስፈር ስልትን ሊከተል ይችላል። ከዚህ በተጨማሪም ጥቃቶቹ የተፈጸሙት ትክክለኛ የደህንነት መረጃ መሬት ላይ ባሉ አካላት ተላልፎ ነው በሚል ስጋት የውስጥ የደህንነት ፍተሻውን ሊያጠብቅ ይችላል። ከፌዴራል መንግስት ወይም ከጎረቤት ኃይሎች ጋር ግንኙነት አላቸው ተብሎ የሚጠረጠሩ ሰዎችን ሲቪሎችን ጨምሮ ማለት ነው የማሰር እርምጃዎችን ሊያጠናክር ይችላል ይላሉ። ከዚህ በተጨማሪ የጸረ ድሮን ስልቶችን ሊከተል ይችላል። የድሮን ክትትልን ለማምለጥ የኤሌክትሮኒክስ መገናኛዎች አጠቃቀም መገደብ፣ የምሽት እንቅስቃሴዎችን ማብዛትና የድብቅ መከላከያ ምሽጎችን መቆፈር ላይ ትኩረት ሊያደርግ እንደሚችል ወታደራዊ ባለሙያዎች ይገልጻሉ። ይህ ብቻ ሳይሆን የፖለቲካና የዲፕሎማሲ ስትራቴጂካዊ ለውጦችንም ሊያደርግ ይችላል። ለዚህም የፕሪቶሪያ ስምምነትን እንደ ጋሻ ሊጠቀምበት ይችላል። ህወሓት ጥቃቶቹን ለዓለም አቀፉ ማህበረሰብ በተለይ ለአሜሪካ፣ ለአፍሪካ ህብረትና ለአውሮፓ ህብረት በማሳየት የፌዴራል መንግስቱ ስምምነቱን እየጣሰ መሆኑን በመክሰስ የዲፕሎማሲ ጫና ለመፍጠር ሊሞክር ይችላል። ከዚህ በተጨማሪም በህወሓት ውስጥ ያለው የውስጥ የፖለቲካ ክፍፍልና የአመራር መከፋፈል የሚታወቅ ቢሆንም ይህ የውጭ ጥቃት አመራሮቹ ልዩነታቸውን በጊዜያዊነት ወደ ጎን ትተው ትግራይ በጋራ አደጋ ላይ ናት በሚል መፈክር የውስጥ አንድነታቸውን እንዲያጠብቁ ሊያደርጋቸው ይችላል። ከዚህ በተጨማሪም ጥቃቶቹን ተከትሎ የደረሱትን የሲቪልና የወታደር ጉዳቶች በመጠቀም በትግራይ ህዝብ ውስጥ የፌዴራል መንግስቱን የሚቃወም የቁጭት ስሜት እንዲፈጠርና ለአስገዳጅ ወይም ለፈቃደኝነት ወታደራዊ ምልመላ ህዝባዊ ድጋፍ ለማግኘት ሊጠቀምበት እንደሚችል ተንታኞች ግምታቸውን ያስቀምጣሉ። በጥቅሉ ጥቃቶቹ ህወሓት በይፋ ትላልቅ ወታደራዊ እንቅስቃሴዎችን ከማድረግ እንዲቆጠብና ወደ ድብቅ ስልቶች ማለትም ጉሬላ ስታይል እንዲመለስ የፖለቲካ ዲፕሎማሲና የውስጥ ቁጥጥርን እንዲያዘነብል ያደርጉታል ተብሎ ይጠበቃል።